ለመታረቅ ነው የመጣውና ወንድሜም ያው የምርጫውን መርጦ በሰላም መኖር ይችላል። እሱ ስላሰብኩ ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ዛሬ ደግሞ አዲስ ቪዲዮ እየላችሁ መጥቻለሁ። ጋይስ ላይክ እያረጋችሁ፣ ኧረ በስመ አብ ምን እየሆናችሁ ነው ጋይስ? ዩቲዩብ ሰዓትም ወስዶ እየጨረሰ ነው እና ላይክ እና ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት የሄርሜላ እና የኤፍሬምን ያብሽን ነው። እነሱ ጋይስ እየተጫወቱብን ነው። እንግዲህ ቪዲዮ ዛሬም ተቀርጿል። ሄርሜላና አብርሽን ከወንድሜ ጋራም ስለታረኩኝ ሄርሜላንም ዛሬ ይቅርታ ልጠይቅ ነው እስከ ቤቷ ድረስ የመጣሁት ከወንድሜ ጋራ ብሎ አስተላልፏል። እንግዲህ ውድ ተመልካች ግማሹ እንግዲህ በኮመንት አብርሽን ተጠንቀቅ እያሉት ነውና፣ ነገር ግን ሄርሜላም እንግዳ ነው የምመጣው ብዬ ነው የነገርካት እንጂ ኤፍሬም ነው ብዬ አልነገርኳትም። ሄርሜላም እንግዲህ በጣም ነው በቃ እንደ ንዴትም እንደ ሳቅም የተለያየ ነገር በቃ የተለያየ ስሜት እየተሰማት ነው። ልታምንም አልቻለችም። በፍጹም እንግዲህ አይሆንም ለማለትም የአብራም ወንድም እንደሆነ እንግዲህ ታውቃለች። አብርሽን ወደ ደግሞ እሱን ውጣልኝ ማለት በባህላችንም በጣም ነውር እንደሆነ ብቻ በጣም ራሷን በደንብ ነው የተቆጣጠረችው። ነገር ግን እሷ እንዳለች ሳይሆን እግዚአብሔር እንዳለ ነው። ኤፍሬም ደግሞ እንግዲህ ድራማ እየሰራ ነው የሚመስለኝና ኤፍሬም እንግዲህ አሁንም ሌላ አዲስ ነገር ፈልጎ ነው እየመጣው እንጂ እውነትም ሄርሜላን ፈልጓት ሳይሆን እንደ ልባችሁ እንደ አንተም ወንድምም ከሄርሜላ ጋራ እንደ ልብህ መሆን ትፈልጋለህ፣ እንደ ልብህ መጫወት ትችላለህ በሚባል ሁኔታ እያወሩ ነው። ይቅርታ እንግዲህ በደንብ ይቅርታውን በፍጹም አላመነችበትም ሄርሜላ። እያስጠረጠርከኝ ነው ስትለው፣ አዎ እንግዲህ ከልቤ ይቅርታ ማለት አንቺን ካልፈለግኩ እስከ ቤትሽ ድረስ ምንድነው የሚያስመጣኝ እያላት ነበረ። እንግዲህ ውድ ተመልካች ነገር ግን አሁንም ተመልካች ስጋት ላይ ነው ያለው። ኤፍሬም ከዳኒ ጋራ ሆኖ ይሄንን ፊልም የሚሰራ ሊሆን ይችላል። እንግዲህ ውድ ተመልካች አብረን እንከታተላለን። እናንተም የምለቀውን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ቪዲዮን ከመጀመሪያ እስከ መጨረሻ እዩትና ጨርሱ። ያለበለዚያ ሰዓት እያነሳ ነው። እንግዲህ በጣም በሚገርምና በሚያሳዝን ሁኔታ ሄርሜላ አሁንም እንግዲህ ነገሮቹን ያው ዛሬማ አብርሽን ስላየች በጥሩ ሁኔታ ከአንዴም ሶስቴ በጣም ይቅርታ ከአሁኑ ጋራ 3 ጊዜ ነው ይቅርታ ስለጠየቅኩሽ በመካከሉ ወጥቼም ስለምናገር አሁን ከልብሽ ይቅርታ አድርግልኝ ብሎ አሁንም እንግዲህ ኤፍሬምን አላምነውም እና ወንድምህን እወደዋለሁ ምናምን ብላ ስትሰማውም ሁሉ ምንም ነገር የሱ ነገር አላማረኝም እና ኤፍሬም ትንሽ በውስጡ የሆነ ምን ብዬ ልንገራችሁ ውስጡ አይታወቅም እና ስለዚህ እንግዲህ አሁን በሜሪ ሰበብም እንደዚህ ሊያረግ ይችላል እና አውቆ ሊታረቃቸው ነው መሰለኝ። ብዙ ነገሮች አሉ። ሜሪን ሊበቀላት ሊሆን ይችላል። ሄርሜላ ግን ቡና ሻይ ምናምን እንበል እያለች ቤት ውስጥ ቢያንስ ቡና ላፍላ ምናምን እያለች ነው ሄርሜላ። ነገር ግን እንደዛ ብትልም ዛሬ ኤፍሬም ነው ውጪ የሚጋብዘን የራሱ ፕሮግራም ኤፍሬም ስላለው ነው ብሎ አብርሽም እያሽቃበጠ ነው። ያው እንግዲህ ሄርሜላ ብዙ ጊዜ ባታምንም የሆነ ጥርጣሬ ሄርሜላ ውስጥ አለ ብዬ ነው የማምነው። ነገሮቹ ግን በጣም ለሷ ከብደዋልና
አብርሽ ድሮንም ዝም ብሎ ሰው ነው ጅላጅቦ ማለት ነው። እና ነገሮቹ በጣም ከበርበድ እንደሆኑ እያቃል ግን የመጣውን ነገር እንጋፈጣለን በማለት ነው ዝም ያለው ይመስለኛል። እንደ ራሴ ሀሳብ እንግዲህ ሁላችንም የተለያየ ሀሳብ እንዳለን እናውቃለን አይደለ እንዴ? በጣም ነገሮቹም ሄርሜላ የአብርሽን ወንድም ውጣልኝ ለማለት እንግዲህ በጣም ስለከበዳት ነው እንጂ ውስጧ ድብን አርግቶ እየተጠራጠረና ውስጧ በደንብ እየደበራት እንደሆነ ያስታውቃል ማለት ነው። ውድ ተመልካች ሰላም ጤና ይስጥልኝ። ውድ ተመልካቾቼ የተከበራችሁና የተወደዳችሁ እንግዲህ ዩቱብ ማናጀርንም ሼር ማድረግ እምቢ ብሏል። እኔም አልተውም ምንም የምተውበት ምክንያት የለምና እየፖስተትኩ ነው። ዩቱብ ሰአቱንም እያጋዘ እየጨረሰ ነው። እስከሚያነሳ ድረስ እንግዲህ ዝም ብሎ መለፍለፍ ነው ማለት ነው። እና ምንም ማድረግ ስለማይቻል ዝም ብሎ እየገቡ ማውራት ነው። ስለዚህ ቀን እስከሚያልፍለት ድረስ ማለት ነው። እና እናንተ ደግሞ ቪዲዮን ላይክ እያደረጋችሁ ገባ ገባ ብትሉ በጣም ደስ ይለኛል። ነገር ግን ሄርሜላ ፍዝዝ ብላ ቆማለች እዚህ ጋር። ኤፍሬም እንግዲህ ጎንበስ ብሎ ይቅርታ ጠይቋል። ይቅርታውን ተቀበይኝ፣ እውነት ስንት ጊዜ ነው አዋርጅሽ ብዙ ነገር ወጥቼ የማወራውና እባክሽ ይቅርታ አድርግልኝ በማለት እንግዲህ ሄርሜላን እየተማጸናት ነበረ። አብርሽ ያው ተቀበዩ እያላት ነው በልቧም ባታምንበት። እንግዲህ አሁን ደግሞ ወደ ልብሷ ታምሪያለሽ፣ ልብስሽ ያምርብሻል፣ እንውጣ አስቀድመን ስትል ሄርሜላ ደግሞ ሲላት፣ ሄርሜላ ደግሞ በመጀመሪያ እራት እንኳን ውጪ ቢሆን ቤት ውስጥ አብረን ቡናና ሻይ ቡና እንበልና ቢያንስ እራት ውጪ ስትል እራት እኮ ሁሉንም ነገር ዛሬ ኤፍሬም ነው የሚጋብዘን። ስለዚህ ሁሉንም ነገር ኤፍሬም ስለሚጋብዘን ምንም ችግር የለውም፣ እንውረድ ታች ስትሲል እኛ እንውረድ ኤፍሬምን ስል ኤፍሬም ደግሞ ልብስ መቀየር አለብሽ ምናምን ሲላት ነበረ። የኤፍሬም ነገር እኔ በጣም ከባድ ነው። እና ልብስ መቀየር አለብሽ ምናምን እሱ ሲላት ልብስ እንግዲህ ምን ነው ኤፍሬም አያምርባትም እንዴ? በቃ አይ የቤት ልብስ ከለበሰች ብዬ ነው ብሎ ኤፍሬም ሲናገር ነበረ። አይ ኤፍሬም ቀይሪ ካለኝ እቀይራለሁ ምናምን እያለች ነበረ ሄርሜላ። እራት ደግሞ ግብዣ ቤተሰብ ሙሉ በሙሉ ዛሬ ኤፍሬም ብቻ ነው። የሚቀጥለው ደግሞ ቤተሰብ ሙሉ በሙሉ እንገባበዛለን። ኤፍሬም ብቻ አይደለም እነ ብዙዬም እነ ማነው ዴብም ቢኖር በጣም ደስ ይለኛል። አንተ ብቻ አይደለህም ቤተሰብ እንግዲህ ሄርሜላ ስትል ነው። ሄርሜላ እንግዲህ ምን ነው ልብሱ አያምርባትም ወይ እንዴ ብሎ አብርሽ ሲጠይቀው ነበረ። አንተ ነህ ባለው አንተ ከተስማማህ እኔ ምን አገባኝ እያለ ነው። እንዴት ምን አገባኝ ትላለህ ብላ ሄርሜላ ደግሞ ጥድፍ ፈርግታ ስትጠይቀው ነበረና በዚህን ጊዜ እንግዲህ ሄርሜላ በዚህን ጊዜ እኔ ወንድምህን በጣም ነው የምወደው፣ ወንድምህን በጣም ነው የማፈቅረው፣ አሁንም ፍቅረኛዬ ነው፣ ወደፊትም ባለቤቴ ነው፣ አሁንም እወደዋለሁ፣ አፈቅረዋለሁ፣ ወደፊትም ባለቤቴ ነው ምናምን ብላ እንግዲህ ስትናገር ነበረ ሄርሜላ ማለት ነውና ነገሮቹ ግን ለሄርሜላ ነገሮቹ ትንሽ ጥያቄ ሆኖባት ነው። እንግዲህ ኤፍሬም እንደዛ ብላ ስትጠይቀው አይ ጥሩ ነው ነጻነት ሰጥቻለሁ፣ አውጄላቸዋለሁ ነጻነትና እንደፈለጋችሁ
መሆን ትችላላችሁ በሚል ሁኔታ እንግዲህ ኤፍሬምም ነግሯታልና አብርሽ እንደውም ኤፍሬም ፊት ቆሞ ሳመ ሲያረጋት ኤፍሬም ይሽኮረመማልና እሱንም ሳመው እያለች ነው። ምን ማለትሽ ነው? ወንድም በልብ ነው የሚሳመው እንጂ ወንድም እንደሌላ ሰው አይሳምም ብሎ መልስ ሰጥቷታል ማለት ነው። አብርሽ ግን እያደረ እየተጃጃለ ጭራሽ እኮ የወለደው ልጅ ጭራሽ ረሳ ማለት ነው። በጣም ያሳዝናል። ግን ማርያምን በጣም ያሳዝናል። ስለዚህ እንግዲህ ውድ ተመልካች የዛሬ ቪዲዮ ይሄን ይመስላል። ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ አበረታቱኝ ጋይስ። እሷ ከመናገሯ በፊት ያው ይሄ ነገር ስትሰማ ያው ትደነግጣለች። ምክንያቱም ከአንድ ሶስቴ ነው ይቅርታ የጠየቋት እና ያ ሁሉም ጊዜ ይቅርታ